ዛሬ አንዲስ ቆንጅዬ ይዛለች። ምን እየሰራ ይመስላችኋል? ሽንኩርት እያማሰለች ነው። አባይ በአሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዳ ይመጣል ቤቴ ማለት ነው። ነገር ግን ሊቀርጽም ላልቀርጽም እችላለሁ። ምክንያቱም ብዙ ጊዜ ስልክ የማይወዱ ቤተሰብ አሉ ማለት ነው። ሁለተኛ በቃ ስቅቅ የሚሉ ሰዎች ይኖራሉ። በዛ ምክንያት አልቀርጽም ማለት ነው። ነገር ግን ወጥ ምናምን አንዳንድ ነገሮችን እንሰራለሁ ማለት ነው። ወጥ እንሰራለን። ለምሳ ስለሆነ የጠራኋቸው ሀዋይዎቼ እና እንዴት ናችሁ? ኢድ እንዴት ነበረ? እንግዲህ እኛ እስከ 3 ቀን ድረስ ኢዳችንን አጣጥመን ጨረስን እላችኋለሁ። ለዛም ነው ያማረብኝ እና ኑሩን ተፍቶብኛል ማለት ነው። አልሐምዱሊላህ ወለከል ሐምድ ሽክር። ዋናው ነገር የሰው ልጅ ጤና አፍያ ነው። እኔ ያው እስካሁን ድረስ ጥርሴን ብዙም አልለቀቀኝም። ኢንሻአላህ ነገ ወይንም ከነገ ወዳ ሐኪም ቤት ሂጄ አስነቅላለሁ ብያለሁ ጥርሴን። እንደው አላህ ከጥርስ በሽታ አላህ ይሰውራችሁ ሀይቀተን ማለት ነው። እውነቴ ምን ብዬ ልንገራችሁ? በጣም ነው በጣም የሚያሰቃየው። በቃ ማውራት ራሱ እስከሚያስጠላችሁ ድረስ ለማውራት ራሱ አይሰጣችሁም። በቃ ጊዜ የላችሁም። አፌ እንዲላወስ አይፈቅድም። ያኔ እንዲበላ እንዲጠጣ የፈለኩት እንዲበላ እንዲጠጣ ራሱ አትችሉም። በቃ ጥርሳችሁን ሲያማችሁና እንደዚህ ካለ ነገር አላህ ይሰውራችሁ። ብዙዎቻችሁ አስወጣን እንደዚህ አደረግን እኛም እንደዚህ ትሉኛ ብላችሁኛል እና አላህ አፊ ያድርጋችሁ። እኔም ከአረብ ሀገር ያመጣሁት ጦዝ ነው። ይሄኛው ጎኔ አንድ ጥርስ ነው ያለው ከላይ ያለው ማለት ነው። ከታችም አስነቅያለሁ አንድ ጥርስና ያ የሆነበት እኔ እንኳ ስዊት ተጠቃሚ አይደለሁም። ጣፋጭ ነገሮች ብዙም አልበላም። የሚገርማችሁ ነገር ግን የሆነ የማታወሩ ከሆነ ራሱ ማለት ነው ብዙ ሰዓት የማታወሩ ከሆነ ጥርሳችሁ ዝም አፋችሁ ዝም ብሎ የሚቆይ ከሆነ አየር የማይገባበት ከሆነ ራሱ ያለ አደጋ ያጋልጣል። አንዳንድ ጊዜ እኔ እንትን ያልኩት ከዛ ነው። ገባችሁ? ጧት ስንነሳ እንፍቃለን፣ ማታ ስንተኛ እንፍቃለን በማጁነስናን። ነገር ግን ከሁሉም በላይ የሙቀት አገል ላይ አየር ማግኘት አለበት ጥርሳችን ማለት ነው። እና እኔ አብዛኛውን ጊዜ ማንም ጋር አልገናኘውም። ክችን የሚገባ ሰው የለም። በምሰራበት ሰዓት 2-3 ቤት ሰርቻለሁኝ። እኔ ብቻ ነው ምግብ የምሰራው ማለት ነው። እና በቃ ስልክም የማውራት እንትኑ የለኝም። ዋይፋይ ወይ ላይ ደርስ ይችላል ክችን ውስጥ። አሁን ዱባይ ከሰራሁበት ቤት ብቻ ነው ክችን ውስጥ የሚሰራው ዋይፋይ ነበር እንጂ ብዙ ቦታ አይሰራልኝም ነበር። ክላሴ ብቻ ነበርና የሚሰራው። ስለዚህ አላወራም በቃ አላወራም እና አፌን ዘግቼ የምውልበት ሰዓት ይበዛል። ያኔ ዝም ስትሉ ሙቀት ስለሆነ ወይ ጧት በልታችሁ ምግብ በልተን አሁን ለምሳሌ ጧት ተነስቼ ጥርሴን ፍቄ ወደ ምግብ ስራ ገባሁ። ቁርሴን በልቼ ወደ ምግብ ስራ ገባለሁ። ምግብ ትርፍራፊዎች ጥርሳችሁ ላይ ምናምን ሊኖሩ ይችላሉ እና ከዛ ዝም ብላችሁ አየር የማይገባበት ከሆነ ምናምን በዛ ምክንያት ሙቀቱ ጋራ ጥርስ ይጎዳል ማለት ነው። ዶክተሯ ያለችኝ እንደዛ ነው። እና እኔ ጥርሴ በቃ ዝም ብሎ ነበር የሚጠዘጥዘኝና አስነቅዬ እዚህ ደርሻለሁኝ። እና ይሄኛውን አስሞልቼው ነበር የመጣሁት። ልክ እዚህ ስደርስ አመመኝ። የተሞላው በጣም አመመኝ አልኳችሁ። በጣም እየበላኝም ቢሲል የተሞላውን በመርፌ ማለት ነው በመርፌ እንደዚህ እንትን ብዬ ነው ያወለኩት ማለት ነው። ነጩን ነገር አወጣሁት። ከዛ ባዶ ሆኖ ቀረ ማለት ነው። ባዶ ሆኖ ሲከርም ምንም እንትን አላለኝም። ነገር ግን ሽውታ በመታኝ ቁጥር በሽውታ ምክንያት ይነሳብኛል። እና አላህ ጤና አፍያ ይስጠን፣ በጤናችን አይፈትነን። እና ለዱዓችሁ ደግሞ ላደረጋችሁ ዱዓ አሚን ብያለሁኝ። አላህ ይቀበለን። ያው የማንኛችን ዱዓ ተቀባይነት እንዳለው አናቅም እና ዱዓ ስላደረጋችሁልኝ ከልብ አመሰግናለሁ። እና እንግዲህ ወዲያ ለበዛባችሁም እንግዶች ከመተው ከቀረስኩኝ ያሳያችኋለሁ። ካልቀረስኩኝ እንግዲህ ያው አልቀረስኩም ማለት ነው። ግን ብቀርስ ደስ ይለኛል። ነገር ግን እንዲሸማቀቁም አልፈልግም ማለት ነው። ሀባይቦች ያው እኛ ወጥ ሰራ አደርጋለሁኝ በቻልኩት አቅም። አብራችሁ እንዴት ቆዩ ላለሁኝ ሀባይቦቼ። ቪዲዮ ራሱ እየሰራሁ አይደለም። ትናንትና ሰራለሁ ስል ሳልሰራ ቀረሁኝ። እየዞርኩ ነበረ። ዙረት አልኳችሁ። በቃ እየዞርኩ ነበር። ሰውን የቤትም እየመጣ ምናምን ስለነበረ በቃ በዛ ምክንያት ሳልሰራ ቀረሁ ማለት ነው። አሁን ቤቴን ቆይ ላሳያችሁ። ቤታችን እንደዚህ ጎፈጥ ካሜራውን አዙሬ ላሳያችሁ እንደ ይሻላል ማለት ነው። እና በቃ
ወይራ ምናምን ጎፈጥፈጥ እያደረኩ ነው። ከዛ አንደኛውን ፍራሽ ቀንሸዋለሁ፣ ቤቱ እንዳይጠበኝ ያሳያችኋለሁ። አብራችሁ ይሁኑ እና ሙዶቼ አንደኛውን ፍራሽ ይሄው አንስቼዋለሁ። ምክንያቱም እንደዚህ ሰፋ እንድልልኝ ስለፈለግኩ ነው። አንዱ ፍራሽ አንስቼ በሁለቱ ፍራሽ ብቻ አርጌዋለሁኝ። ትራሱ ያው የሶስቱ ፍራሽ ስለነበረ እዚህ ላይ ሲሆን በዛ እንደምታዩት ያው ቢሆንም ግን ይነሳል። ኢንሻአላህ ስለሚነሳ ቀንሰዋለሁ ማለት ነው። እና ፍራሽ ደግሞ ስትገዙ እንደዚህ ትልቅዬ ሳይሆን የኔ አሁን በጣም ትልቅ ነው። ስለዚህ በጣም ከዚህ ትንሽዬ ዝቅ ምትል ስላለች አነስ የምትለውን ብትገዙ የተሻለ ነው ብዬ አስባለሁ። ጠባብ ቤት እንደኔ ያላችሁ መግዛት ያለባችሁ ፍራሽ ትንሿ ነች ማለት ነው። የመጨረሻዋን ፍራሽ ነው መግዛት ያለባችሁ። ምክንያቱም ለሳላ ያችሁ በቂ ናት። ይሄ በጣም ሰፊ ሆኖ ይዞብኛል ቦታ ማለት ነው። ቢሆንም ግን ያው ደስ ይላል ብተኙበትም እንደፈለጋችሁ ታደርጋላችሁ። እንግዳ ይመጣባችሁ ምናምን በቃ። ሆኖም ግን አላህ ሱብሓነሁ ወተዓላ እርዝቃችን ሰፊ ያደርግልን። አዎ ሰፊ ያደርግልን ኢንሻአላህ። እናንተም እርዝቃችሁን በሀገራችሁ አላህ ያደርግላችሁ አባይቦቼ። እና ይሄን ይመስላል። አብራችሁን ሆኑ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ስለምታበረታቱ ከልብ አመሰግናለሁ። በሌላ ቪዲዮ ያው እንገናኛለን። እኛ ወደ ምሳ ቦታ እንደሄድና ሰራ ላድርግ። ከቀረጽኩም ያው ረዘም ያለ ቪዲዮ ይደርሳችኋል። ካልሆነ እጄ ላይ ያለ ቪዲዮ ብቻ ከሆነ በዙ ሰናበታችኋለሁ። አባይቦቼ ሰላማችሁ ይብዛ። ዛሬ አንዲስ ቆንጅዬ ይዛለች። ምን እየሰራ ይመስላችኋል? ሽንኩርት እያማሰለች ነው። ዛሬ ወሰሪ ሩዝ የምንሰራበት ሽንኩርት እያበሰለች ነው። አንዲት ቆንጅዬ ልጅ ማለት ነው። አስተዋውቃችኋለሁ ማን እንደሆነች። ደግሞ ቀይ ወጥ እየሰራን ነው ማለት ነው። እንደምታዩት እያበሰልን እንገኛለን ማለት ነው። ዛሬ ኢዳችን 3ኛ ቀን እላችኋለሁ። አህሪቡ የዛሬ አመት በሀገራችሁ የምትጾሙ አላህ ያደርጋችሁ ኢንሻአላህ። በያለንበት አላህ ሰላም ያድርገን ውዶቼ። ኢዳችን እንግዲህ እንደተጧጧፈ ነው። ጤስ እያደረግን ነው ማለት ነው። ወላሂ አልሐምዱሊላህ 2ኛ አመት በሀገር ቤት ከስደት መልስ ማለት ነው ውዶቼ። እና አልሐምዱሊላህ ለኩል ሀል